አገር ውስጥም ሆነ ከሀገር ውጭ ሆናችሁ የተለያዩ ሀገራት ብሮችን ወደ ኢትዮጵያ ብር መቀየር ከፈለጋችሁና በዕለቱ በከፍተኛ ደረጃ መመንዘር ከፈለጋችሁ የጥቁር ገበያው እንደዚሁም በግል መመንዘሪያ ቢሮዎችና በባንኮች በከፍተኛ ደረጃ የትኛው ባንክ ላይ ነው የሚመነዘረው የሚለውን መረጃ የምንሰጣችሁ ገጽ ነው። አድማጭ ተመልካቾቻችን እንደምንቆያችሁ የዛሬ ጥቅምት 25 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬ የባንኮችና የግል መመንዘሪያ ቢሮዎች ምንዛሬ ለማየት መጥተናል። በዛሬው ዕለት የ20 ሀገራቶችን ገንዘቦች ምንዛሬ እናያለን። በመጀመሪያም ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 182 ብር ከ50 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ ኢትዮጵያ ውስጥ አንድ የአሜሪካ ዶላር 173 ብር ከ30 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 176 ብር ከ77 ነው። ስክሪኑ ላይ እንደምትመለከቱት በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ የአሜሪካ ዶላር በዛሬው ዕለት 153 ብር ሲመነዘር መሸጫው 154 ብር ከ97 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 151 ብር ከ93 እየመነዘሩ በ153 ብር ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ በ149 ብር ከ86 እየመነዘሩ በ152 ብር ከ85 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 210 ብር ከ30 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንድ ዩሮ 193 ብር ከ55 ይመነዘራል። መሸጫው 197 ብር ከ42 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ዩሮ 177 ብር ከ03 እየተመነዘረ የሚገኝ ሲሆን መሸጫው 178 ብር ከ42 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ በ174 ብር ከ92 እየተመነዘረ በ177 ከ42 ሲሸጥ፣ አንበሳ ባንክ ላይም በ172 ከ94 እየመነዘሩ በ177 ብር ከ07 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 238 ብር ከ79 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንዱን ፓውንድ 218 ብር ከ85 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 223 ብር ከ23 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ብሔራዊ ባንክ ላይ አንድ ፓውንድ 201 ብር ከ79 እየተመነዘረ የሚገኝ ሲሆን መሸጫ 205 ብር ከ65 ነው። እንደዚሁም ዳሽን ባንክ ላይ 201 ብር ከ64 እየመነዘሩ 203 ብር ከ37 ሲሸጡ፣ ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ በ199 ከ39 እየመነዘሩ በ203 ብር ከ03 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ71 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ አንድ ድርሃም 46 ብር ከ18 እየተመነዘረ የሚገኝ ሲሆን መሸጫው 47 ብር ከ10 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ድርሃም 43 ብር ከ38 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ25 ነው። ብሔራዊ ባንክ ላይ ደግሞ 41 ብር ከ86 እየመነዘሩ 42 ብር ከ40 ሲሸጡ፣ ኦሮሚያ ኢንተርናሽናል ባንክ ላይ 41 ብር ከ57 እየመነዘሩ 41 ብር ከ86 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ65 ሲመነዘር በግል መመንዘሪያ ቢሮዎች ላይ ደግሞ አንድ የቻይና ዩዋን በዛሬው ዕለት 22 ብር ከ70 እየተመነዘረ ይገኛል። መሸጫው 23 ብር ከ15 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ደግሞ ብሔራዊ ባንክ ላይ አንዱን የቻይና ዩዋን 21 ብር ከ59 እየመነዘሩ የሚገኝ ሲሆን መሸጫው 21 ብር ከ89 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 21 ብር ከ46 እየመነዘሩ በ21 ብር ከ59 ሲሸጡ፣ ብርሃን ባንክ ላይም 21 ብር ከ04 እየመነዘሩ 21 ብር ከ46 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ71 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ 45 ብር ከ60 እየተመነዘረ ይገኛል። መሸጫው 46 ብር ከ51 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያልን 42 ብር ከ47 እየመነዘረ የሚገኝ ሲሆን መሸጫው 43 ብር ከ32 ነው። እንደዚሁም ብሔራዊ ባንክ ላይ 40 ብር ከ99 እየመነዘሩ 41 ብር ከ52 ሲሸጡ፣ ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 40 ብር ከ71 እየመነዘሩ 40 ብር ከ99 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 225 ብር ከ86 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንድ ስዊስ ፍራንክ 213 ብር ከ25 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ በ270 ብር ከ31 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ
ብሔራዊ ባንክ ላይ አንድ ስዊስ ፍራንክ 190 ብር ከ66 እየተመነዘረ የሚገኝ ሲሆን መሸጫ 194 ብር ከ08 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 190 ብር ከ27 እየመነዘሩ በ190 ብር ከ66 ሲሸጡ አቢሲኒያ ባንክ ላይም 185 ብር ከ62 እየመነዘሩ 189 ከ13 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 129 ብር ከ69 ሲመነዘር በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ አንዱ የካናዳ ዶላር 110 ብር ከ65 እየተመነዘረ ይገኛል። መሸጫው 112 ብር ከ86 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች ላይ ደግሞ ብሔራዊ ባንክ ላይ አንድ የካናዳ ዶላር በዛሬው ዕለት 109 ብር ከ60 እየተመነዘረ የሚገኝ ሲሆን መሸጫው 111 ብር ከ13 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 108 ብር ከ95 እየተመነዘረ የሚገኝ ሲሆን በ110 ብር ከ25 ይሸጣል። ዳሽን ባንክ ላይም አንዱን የካናዳ ዶላር በ108 ብር ከ09 እየመነዘሩ በ109 ብር ከ60 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 118 ብር ከ61 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱ የአውስትራሊያ ዶላር 100 ብር ከ76 እየተመነዘረ የሚገኝ ሲሆን መሸጫው 101 ብር ከ88 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 99 ብር ከ86 እየመነዘሩ 100 ብር ከ76 ሲሸጡ ልማት ባንክ ላይ 97 ብር ከ30 እየመነዘሩ 99 ከ24 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ01 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን ክሮና 16 ብር ከ18 እየመነዘሩ የሚገኝ ሲሆን መሸጫው 16 ብር ከ47 ነው። እንደዚሁም ኦሮሚያ ባንክ ላይ 16 ብር ከ12 እየመነዘሩ 16 ብር ከ18 ሲሸጡ ልማት ባንክ ላይ ደግሞ 15 ብር ከ73 እየመነዘሩ 16 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 594 ብር ከ01 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ኩዌት ዲናርን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናር 500 ብር ከ62 ሲመነዘር መሸጫው 507 ብር ከ83 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 497 ብር ከ87 እየተመነዘረ 500 ብር ከ62 ሲሸጥ ልማት ባንክ ላይም 485 ብር ከ10 እየመነዘሩ 497 ብር ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ90 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 42 ብር ከ84 በመመንዘር ላይ ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 484 ብር ከ18 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 414 ብር ከ20 እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ ጆርዳን ዲናር ነው። ስክሪኑ ላይ እንደምትመለከቱት አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 257 ብር ከ42 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ213 ብር ከ25 እየመነዘሩት ይገኛል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 474 ብር ከ99 ሲመነዘር በባንክ ደግሞ 410 ብር ከ90 እየመነዘሩት ይገኛል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያ 4 ብር ከ34 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። የመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ ደግሞ በ0.64 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ80 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.86 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ19 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሼር እንደዚሁም ኮሜንት ማድረግ አይረሳ። ቻው